ካሌብን አስደበደበችው። እንግዲህ አሁን ላይ የገዛ እናቱን አሳግታለሁ በማለት ባሰበችው እቅዷ አዜብም ትተርፋለች። አዜብ እንግዲህ ከቤት ስትወጣ አንድ ሰው ከቤት ሲወጣ እንድታግቱ ብላ እና ደግሞ እንድትደበድቡት ብላ ሰዋዛ ነበረ። በዚህ መሀል እንግዲህ አዜብም ውጭ ስለነበረች ካሌብ ደግሞ ስራ ቦታ ነው ብላ ነበረ እያሰበች የነበረው። እንግዲህ ከወይዘሮ አልማዝ ጋር ሆነው አሁን ላይ ስለ አዜብ ምንም ነገር አታስቢ፣ አሁን በአሁን ይጨርሷታል እና ስለዚህ እግሯንም ይሰበራል፣ ወደዚህ ቤትም በጭራሽም ትንሽም እግሯ አይረግጥም፣ ምክንያቱም እግሯ ይሰበራል እያለች ነበረ። አልማዝም በጣም ደስተኛ ሆና ነበረ። እሷ እዚህ ቤት ውስጥ ካልመጣች በጣም ደስተኛ እንሆናለን እያለች ስትናገር ነበረ። ቤዛም በጣም እርግጠኛ በመሆን እንግዲህ እስከዚህ ድረስ ነው ምነግርሽ፣ ደስተኛ እንሆናለን እና አሁን በህይወታችን ትወጣለች ብላ ነበረ እየነገረቻት። በዚህ ጊዜ እየተጠባበቁ ነበረ። ሰዎቹም እንግዲህ እንዳገኙትና እንደተበደቡ የበለጠ በጣም እንዳሰቃዩ ስትናገር ነበርና ሲነግሯት ነበረ። በዚህ ጊዜ አሁን አብቅቷል፣ አሁን ላይ አዜብ ወደዚህ ቤት አትመጣም፣ ሁሉንም ነገር እንደጨረሱ የው ነግረውኛል ብላ ነበረ የተናገረችው። ከወይዘሮ አልማዝ ጋር በመሆን ደስታቸው ሲያከብሩ ነበረ። እንግዲህ ወይዘሮ አዜብም ወደ ቤት ትመጣለች። ወይዘሮ አዜብ ወደ ቤት ከመጣች በኋላ በጣም ቤቱም ጭር ብሎባት ነበርና ምንድን ነው ዛሬ አንድም ሰው የለም እንዴ እያለች በጣም በድንጋጤ ቤቱም ጭር እንዳለባት ስታወራ ነበረ። በፍጥነት ወደ ኩሽና ገብታ ውሃ ለመጠጣት እየሞከረች ነበረ። ግን ደግሞ ልጄ እያለች ልጄ አጠገብ ሁኜ እና ደግሞ ምን ያህል እየተሰቃየሁና በእጄ አለመንካት እያለች ስለ ልጇ ካሌብ ስታወራ ነበረ። ነገር ግን በዚህ መሀል አሁንም ቢሆን ቤዛ የወይዘሪት አዜብም ድምጽ ትሰማለች። ወደ ኩሽና ጠጋ ብላ በምታይ ሰዓት የእውነትም እሷ መሆኗን ታረጋግጣለች። እችማ መንፈስ መሆን አለባት። እንዴት ሊሆን ይችላል እንደዚህ? እንዴት እንዲህ ልትተርፍ? እንዴትስ ወደዚህ ቤት ልትመጣ ቻለች? በማለት ትደነግጣለች። በዚህ መሀል እንግዲህ ወይዘሮ አዜብም ለብቻዋ እዛ ውስጥ በነበረች ሰዓት ቤዛም በፍጥነት ወደ እሷ ትገባለች። አንቺ ምንም አልሆንሽም፣ እንዴት ወደዚህ መጣሽ? እንዴት በእግርሽ መራመድ? እያለች ሰውነቷም ስትነካካት ነበረ። ምንድን ነው? ምን እያልሽ ነው? አንቺ መንፈስ አይደለሽም እንዴ? እያለቻት ነበር ነው። ወይዘሮ አዜብም ለቤዛ ምንድን ነው መንፈስ ያየሽ ትመስያለሽ፣ ምንድን ነው? ለምንድን ነው ማልመጣም? ደግሞስ ምን ሆኜ ነው? እያለች ነበረ። አይ እያለች ስትንተባተብ ትነግራታለች። ወይዘሮ አዜብም በዚህ መሀል በጣም እንደደነገጠችና ስትንተባተብ ታስተውላለች። ምንን ለማለት እየፈለግሽ ነው? እዚህ ቤት እንዴት መጣሽ? እንዴት ቻልሽ? ያልሽው ነገር አልገባኝም። እንዴትስ ልትተርፊ ቻልሽ? የምትዩ ነገር እንዴት ሊሆን ይቻል? እያለች በጥያቄ ታፋጥጣታለች። አይት በስህተት ነው፣ ዝም ብዬ ስቀባጥር ነው እያለች ነበረ። እንግዲህ ቤዛም ለወይዘሮ አዜብ ስትነግራት የነበረው በፍጥነት በመደንገጥ ከዛ ክፍል አሁን ውሃሽን ጠጥና ክፍልሽ ሂጂና ተኝ እያለች ቤዛ እንዳመሏ በብስጭት አዜብም ትናገራትና በፍጥነት ወደ ዛ ክፍል ታመራለች። ወደ ወይዘሮ አልማዝን ክፍል በመሄድ በሩጫ አየሽ እኔ አሁን ላይ አዜብ እዚህ ናት እያለች ስትነግራት ነበር። ምን እያልሽ ነው? ቤዛ ጤና አይደለሽም እንዴ? እያለች እንግዲህ ወይዘሮ አልማዝም ስትጠይቃት ነበር። እውነቴ ነው ቤዛ አሁን ላይ አዜብም እዛ ኩሽና ነበረች፣ አሁን አይቻታለሁ እያለች ነበረ። ወይዘሮ አልማዝ በጣም ብትደነግጥና በመሀልም ምንድን ነው እያልሽ ያለሽው? እንዴት ሊሆን ይችላል? ታዲያ ማን ነው የደበደቡት? እንዴት እንዲህ ሊያደርጉ ይችላሉ? እያለች ነበረ። በፍጥነት ስልክ ለመደወል በምትሞክር ሰዓት ቤዛም እንግዲህ ስልኩንም አይመልሱም። ምክንያቱም ቤዛ ሁሉንም ነገር ጨርሱ ካለቻቸው በኋላ ስልካችሁ አጥፍታችሁ ማንም ቢደውል ወይንም ከኔም ከእናንተም እንደማንተዋወቅ ይህንን ስልክ አጥፉት ትላቸዋለች። ይሄ ነገር ደግሞ እነሱን ቀድመው ስላደረጉት ስልክም እየደወለች አይመልሱላትም ነበረ። በዛው ቅጽበት እንግዲህ አሁን ላይ ካሌብም በጣም ተጎድቶ ወደ ቤት በሩንም ስልክ በምትደውል ሰዓት ወደ ካሌብም እየተንገዳገደ ወደ ቤቱ መጥቶ እንግዲህ በሩ ስር ይወድቃል። በዚህ ሰዓት በጣም ይደነግጣሉ። ወይዘሮ አዜብና ደሊና ነበሩና እሱንም ይቀበሉታል ማለት ነው። በመሀልም ወይዘሪት ደሊናና አዜብን ባዩ ሰዓት በጣም ደንግጠዋል። ማን ነው እንደዚህ ያደረገህ እያሉ ቤዛና ደግሞ ወይዘሮ አልማዝም በጣም ጭንቀት ውስጥ ገብተው ጭንቅላታቸው ይዘው ነበርና ወይዘሮ አልማዝ ለቤዛ በጣም በቁጭት ከንፈሯ እየነጨችና እንዴት ምንድን ነው እያደረግሽ እያለች በቁጣ ታያታለች። እኔ እንደዚህ እንደሆነ አልፈለኩም የሚል ምላሽ እየሰጠቻት ነበረ። በዚህ መሀል እንግዲህ አዜብን በጣም
ካሌብንም እየተንከባከበች እኔ ልጄ እያለች ነበር እና በጣም ደንግጠዋል። ደሊናና ወይዘሮ አዜብም ካሌብን ይዘው ወደ ውስጥ እንዲያስገቡት ነበረ እየሞከሩ የነበረው። በመሀልም ማንንም ሰው አልፈልግም እያለ ነበረ። ተውኝ፣ በጣም እያመመኝ ነበረ እያላቸው የነበረው። ካሌብ በጣም እንደተጎዳ ነበረ ያስተዋሉት። በዚህ ጊዜ በፍጥነት ወደ ክፍላቸው ደሊናን እንግዲህ ከአዜብ ጋር ሆነው ሲንከባከቡት በነበረ ሰዓት አሁን ላይ የሚበላ ነገር የሚጠጣ ነገር ግዴታ መስጠት አለባቸው እያላቸው ነበርና አንቺና አዜብ ደሊናና አዜብ እዚህ ቁጭ በሉ፣ እኔና ቤዛ ሄደን እንሰራና እናመጣለን ይሉና ከዛ ክፍል ይወጣሉ ማለት ነው። እንግዲህ ወይዘሮ አልማዝም ለቤዛ በጣም ትወቅሳታለች። ምንድን ነው ያደረግሽው? ልጄ ላይ እንደዚህ አድርገሽ ምንድን ነው አለቅሽም እያለች እርስ በራሳቸው በጣም ሲጋጩ ነበረ። በዚህ መሀል እንግዲህ ወይዘሪት አዜብና ደሊና በጣም ጭንቀታቸው ለካሌብ ህመሙን እንዴት እንደሚሻለው እያሰቡ ነበረ። ካሌብ በጣም ተጎድቶ እንግዲህ አጥንቱ እስኪሰበር ድረስ አስደብድባው፣ ይሄ ነገር ደግሞ ቁጭትም ውስጥ አላስገባትም። እንዴት እንደዚህ ታደርጋላችሁ በማለት ትደውላለች። አንቺ ያልሽንን እኮ ነው እንደዛ ያደረግ ነው። ስለዚህ ሰው ሲወጣ አይታችሁ ደብድቡ ብለሽ አድርገነዋል ይለዋታል። በዚህ ጊዜ እኔ እኮ ያልኳችሁ ሴት ነበር እንጂ ወንድ አይደለም እና እንዴት ያልኳችሁንም መለየት አትችሉም? ምን እያደረጋችሁ ነው? በማለት ነበረ በጣም በንዴት ስታወራቸው የነበረው። በዚህ ሰዓት እንግዲህ ያልሽንን አድርገናል ደግሞ ፖሊስ እያሉ በምታስፈራራባቸው ሰዓት ፖሊስ እንዴት እንደዚህ ትላላችሁ? ይህንን ነገር ደግሞ ከኔ ጋር እንደማትተዋወቁ ፖሊስ ቢይዛችሁ እንኳን የእኔን ስም እንዳትሰጡ፣ ይሄ ነገር በጭራሽ እንዳታገናኙት ከኔ ጋር በማለት ታስጠነቅቃቸዋለች። ወይዘሮ አልማዝና አሁንም ከቤዛ ጋር በጣም ግጭት ውስጥ ገብተዋል። ልጄ አንድ ነገር ይሁንና አለቅሽም እያለቻት ነበረ። እንግዲህ ካሌብም አንቺ አጠገቤ ካለሽ እኔ ምንም አልሆንም እያላት፣ ደሊና ከጎኔ እንዳትሄጂ ከጎኔ እንዳትርቂ እያላት ነበረ። እንዴት ሚስትህ እያለች አሁን ላይ ደሊና ትደግፈኝ፣ ደሊና ከኔ ጋር ትሆን ትላለክ እያለች ነበረ። ወይዘሮ አልማዝም እንግዲህ አሁን ላይ አዜብ አትሰሙትም እንዴ? እሱ እኮ የፈለገው ምርጫውን ተናግረዋል። ስለዚህ ደሊና ትሆን ካለ ይሆናል ነው በማለት ነበረ። ወይዘሮ አዜብ ለልጇ አጥሚት እየሰራች እና ደግሞ ልጄ ይህንን ያደረገ ሰው ማን እንደሆነ አውቃለሁ እርግጠኛ ነኝ እና ስለዚህ የእነሱ ተንኮል ነው፣ ይሄ ነገር በጭራሽ አለቅም እያለች ነበረ። አሁን ላይ ደሊና ሁሉንም ነገር በስልክ ስታወራ ለቤዛ ሰምታታለች ማለት ነው። ቤዛ ያደረገችው እሷ መሆኗን ካወቀች በኋላ እንዴት እንደዚህ ታደርጋለች በማለት ሁሉንም ከሰማች በኋላ ገብታ ታንቃታለች። ቤዛም እንግዲህ ለቤዛም ደሊና ካነቀቻት በኋላ አንቺ አያገባሽም፣ ይህንን ነገር ምንም እንደማታውቂ ነው፣ ለህይወትሽ መኖር ከፈለግሽ በማለት እንግዲህ ቤዛም ለደሊና ንቀት አደርጋታለች ማለት ነው። በዚህ መሀል እኔ የምፈራሽ እንዳይመስልሽ በካሌብ ከመጣሽብኝ እያለቻት እንግዲህ መረጃውንም ለመውሰድ ከቤዛም ስልክ ትነጥቃለች ደሊና። በዚህ ሰዓት ደሊና በጣም ጀግና በመሆን ነበረ የካሌብንም ህመም ለመቀነስ እየሞከረች የነበረው። አሁንም ቤዛ ሌላ ክፋት አስባለች። ደሊናን ግዴታ ማስወገድ አለብኝ አለበለዚያ መረጃውንም ለካሌብ ትነግረዋለች ብላለች። ሁሉንም ነገር ደግሞ ካሌብን ያስደበደበችው ቤዛ እንደሆነችና ቤዛ ደግሞ አንቺን ለማስደብደብ ፈልጋ ነበረ አልተሳካላትም በማለት ለአዜብ ትነግራታለች። አዜብን በጣም በመቆጨትና ታዲያ ልጄ በእኔ ምክንያት እኮ ነው የተደበደበው፣ የኔ ልጅ የኔን ስቃይ የኔን መከራ እየልኝ እያለች በጣም በቁጭት ነበረ ስትናገር የነበረው። ደሊና በቃ አንቺ አትቆጪ፣ ካሌብን ግዴታ ከነሱ ማዳን አለብን እያለች ነበረ። እነሱ በጣም መጥፎ ሰው ናቸው፣ እባክሽን ደሊና ተጠንቀቂ፣ ራስሽን ጠብቂ፣ አንቺም ላይ የሆነ ነገር ሊያደርጉ ይችላሉ፣ አሁን ላይ በጣም አታውቂያቸውም እያለች አዜብም ለደሊና በጣም እንድትጠነቀቅ ስትነግራት ነበረ። ደሊናም ስለኔ ምንም አታስቢ፣ እኔ ካሌብን እጠብቀዋለሁ፣ ይሄንን መረጃ ካሌብም ሲነሳ ሁሉንም ነገር አሳየውና ለፖሊስ ይሰጣቸዋል እያለች ነበረ። ነገር ግን ወይዘሮ አልማዝና ቤዛም በራሳቸው መንገድ እንግዲህ ቤዛ እንደ ወንድ ለብሳ ማንነቷን ቀይራ ነበረ ወደ ወይዘሮ አልማዝ የሄደችው። ለምንድን ነው እንደዚህ አይነት ነገር ምን ክፋት አስበሽ ነበረ ስትላት ነበር የቆየችው። አልማዝም ግን ደግሞ ግዴታ አሁን ላይ ያንን መረጃ ከሷ መውሰድ አለብኝና ስለዚህ ይህንን አለባበስ ግዴታ ያስፈልገኛል ደሊናን ለማገት ትላታለች። እንዴት እንዲህ ታደርጊያለሽ? ሁሉም እኮ እዚህ ቤት ነውና እቺ አዜብም እኮ ከኛ ጋር ነው ያለችው አብራን፣ ስለዚህ እሷ ትነቃብናለች እያለቻት ነበረ።
ስለሷ ምንም አታስቢ፣ አግተናት ወደ መኪና እንወስዳለን፣ መኪና እየጠበቀን ነው ስትል ነበረ። በዚህ መሀል እንግዲህ አዜብና ደሊና መጠንቀቅ አለብን። አሁን ላይ ይሄ ነገር እነሱ ከአንቺ ላይ መጥፎ ከማድረጋቸው በፊት እኔም ደግሞ ልጄንም እጠብቃለሁ፣ አንቺንም ጠብቂ ስትላት ነበረ። ወይዘሮ አዜብና ደሊና ተስማምተው ነበረ። ካሌብም በዚህ መሀል እንግዲህ ወደ ካሌብ በመሄድና ይሄንን መረጃ አንተ ጋር እዚህ መደበቅ አለበት፣ እነሱ የሆነ ነገር ሊያደርጉኝ ይመስላልና በጣም ፈርቻለሁ፣ ውስጤ በጣም እየፈራ ነው እያለች ነበረ። ካሌብ በተኛበት ስትናዘዝ የቆየችው ደሊና ቀድማውንም ጀርባዋ ስለነገራት እንግዲህ ቤዛን ክፋት እንደምትሰራበት በጣም ጠንቅቃ አውቃ ነበረ። ይሄ ነገር ደግሞ እንግዲህ መረጃው ከኔ ለመውሰድ ይሄ ከሚሞክሩት አሁን ላይ ራሴን መጠበቅ አለብኝ ብላ ነበረ። ደሊና ደግሞ ይህንን ያደረገችው ቤዛ ናት ብሏ ለመናገር መጀመሪያውንም ለካሌብ ለመናገር ፈልጋ ነበረ። ካሌብ ግን አሁን ላይ ምንም ነገር ባትናገሪኝ ይሻላልና ምንም ነገር አልሰማ እያላት ስለነበረ ደሊናም ይሄ ነገር ለመደበቅ ሞክራለች። በመሀልም እንግዲህ ደሊናና ቤዛ በአንድ ክፍል ውስጥ ይገናኛሉ ማለት ነው። ነገር ግን ቤዛ ሁሉንም አቅዳበትና አልማዝም ስትረዳት ነበረ ይሄ ነገር ለማድረግ በመጨረሻም አልማዝም እንግዲህ ከቤዛ ጋር ተባብረዋል። አዜብ ደግሞ እየጠበቀች ነበረ። ግን ደግሞ ደሊና ሁሉም ከተኛ በኋላ ወደ ክፍሏ ስትሄድ እንግዲህ ቤዛ ደግሞ አለባበሷ ቀይራ በጨለማ እሷንም ታፍናታለች ማለት ነው።